የሞተር ዘይት ግፊት አመልካቹ የማስጠንቀቂያ መብራት ዳሽቦርዱ ላይ በርቶ ዝም ብለን ብናሽከረክረው ሞተሩ ላይ ጉዳት ሊደርስበት ይችላል? ቢደርስበትስ ምን ያህል ዋጋ ያስከፍላል? ሰላም ውድና የተከበራችሁ የአውቶሞቲቭ ዞን ተከታታዮች፣ በዛሬው ዝግጅት ላይ ይዤላችሁ የመጣሁት 8ኛውን ክፍል በተሽከርካሪ አወቃቀርና ቴክኒክ የሞተር ኃይል ለጋሽ ክፍሎች ስር 3ኛውና የመጨረሻውን ርዕስ የማለስለሻ ክፍሎችና ተግባራቸውን ነው። በዚህ ርዕስ ስርም የሞተር ዘይት ግፊት ማመልከቻ ጌጁ የሚበራባቸው ምክንያቶች፣ የሞተር ዘይት የማይለካባቸው ሁኔታዎች፣ ለማለስለሻ ክፍሎችና ተግባራቸው መደረግ ያለባቸው ጥንቃቄዎችና የመለማመጃ ጥያቄዎችን እንደተለመደው አካትቼላችኋለሁ። እስከ ዝግጅቱ ፍጻሜ ድረስ አብራችሁኝ እንድትቆዩ የጋበዝኳችሁ፣ በቀጥታ ወደ ዝግጅቱ አልፋለሁ። የሞተር ዘይት የሞተሩን ዕድሜ ከሚያራዝሙ አጋሽ ክፍሎች መካከል ዋነኛ ተጠቃሽ ነው። ይህም ክፍል የማለስለሻ ዘዴ ወይንም ሉብሪኬሽን ሲስተም ይባላል። ታዲያ ተግባሩ ምንድን ነው? ዝርዝር ተግባሩ ብዙ ቢሆንም በጥቅሉ ሞተር ውስጥ ያሉት ተንቀሳቃሽ ብረቶች በሰበቅ አማካኝነት እርስ በእርስ እንዳይጎዳዱ ማድረግ ወይንም ደግሞ መከላከል ነው። በመሆኑም የሞተር ዘይት በሞተር ውስጥ ሲጨመር የሚከተሉት መሰረታዊና ወሳኝ ተግባሮችን ያከናውናል። አንደኛ፣ በተንቀሳቃሽ ብረቶች መካከል በመግባት ሰበቃን ይቀንሳል። ሁለተኛ፣ በተንቀሳቃሽ ብረቶች መካከል የተፈጠረውን ሙቀት ይቀንሳል። ሶስተኛ፣ ሞተሩ ጥሩ እመቃ እንዲኖረው ያደርጋል። አራተኛ፣ በተንቀሳቃሽ ብረቶች መካከል ያለውን ድምጽ ይቀንሳል። አምስተኛ፣ በሞተር ውስጥ ሊፈጠሩ የሚችሉትን ዝገት ይከላከላል። ስድስተኛና የመጨረሻው፣ የቆሸሸውን ዘይት በምናስወግድበት ጊዜ ሞተሩ ውስጥ የተፈጠረውን ቆሻሻ በማስወገድ የሞተሩ ክፍሎች ያጸዳል። የማለስለሻ ክፍሎችና ተግባራቸው፣ አንደኛ፣ ሶቶኮፓ ወይም ኦይል ፓን የሞተር የታችኛው ክፍል ላይ ተገጥሞ የሚገኝ ሲሆን ተግባሩም ለሞተሩ ማለስለሻነት የሚያገለግለውን በቂ የሞተር ዘይት የሚይዝ ነው። ሁለተኛ፣ የዘይት ማጥለያ ወይም ኦይል ስክሪነር በተለያዩ ምክንያቶች በሶቶኮፓ ውስጥ የተፈጠሩ ተለቅ ያሉ ቆሻሻዎች ወደ ዘይት ማጣሪያ እንዳያልፉ በመከልከል እዛው ሶቶኮፓ ውስጥ እንዲቀሩ የሚያደርግ አንድ የማለስለሻ ክፍል ነው። ሶስተኛ፣ የዘይት ፓምፕ ወይም ኦይል ፓምፕ ሶቶኮፓ ውስጥ የተጠራቀመውን ዘይት ወደ ኦይል ጋለሪና ወደ ተለያዩ የሞተር ክፍሎች የሚገፋ ወሳኝ ክፍል ነው። በፓምፕም የተገፋውና የተሰራጨው ዘይት በስበት ኃይል ከላይኛው የሞተር ክፍል ወደ ሶቶኮፓ ይመለሳል። አራተኛ፣ ዲፕስቲክ ወይም ደግሞ ሌቬሎ በሶቶኮፓ ውስጥ ያለውን ዘይት ብዛትና ጥራት ሞተሩ ከመነሳቱ በፊት የምናይበት ወይንም የምንመረምርበት ቀጭን ብረት ወይንም ደግሞ ፕላስቲክ ስሪት ያለው መለኪያ ነው። የዘይቱን ትክክለኛ መጠንና ማነሱን ሊያመለክቱ የሚችሉ ሁለት ምልክቶች ይኖሩታል። ጫፉ ላይ ያሉት ምልክቶች ጽሑፍ፣ ነጥብ፣ ቀዳዳ ወይንም ጭረት ሊሆን ይችላል። አምስተኛ፣ ኦይል ጋለሪ ወይንም ዘይት የሚዘዋወርባቸው ክፍት ቦታዎችና ቀዳዳዎች በሲሊንደር ብሎኩ በውስጠኛው ክፍልና በተለያዩ የሞተር ክፍሎች ውስጥ የሚገኙ ዘይት የሚዘዋወርባቸው ቀዳዳዎችና ክፍት ቦታዎች ናቸው። ስድስተኛ፣ የሞተር ዘይት ግፊት አመልካች ሴንሰር ሞተር ከተነሳ በኋላ ወደ ሞተር ክፍሎች ውስጥ በቂ የዘይት ስርጭትና ትክክለኛው ግፊት በሞተር ውስጥ መኖሩንና አለመኖሩን ወደ ዳሽቦርድ ለአሽከርካሪው መልእክት የሚያስተላልፍ ክፍል ነው። የሞተር ዘይት ግፊት አመልካቹ የማስጠንቀቂያ መብራት የሚበራበት ምክንያቶች፣ አንደኛ፣ የሞተር ዘይት ፓምፕ መበላሸት፣ ሁለተኛ፣ የሞተር ዘይት መጠን ማነስ፣ ሶስተኛ፣ የሞተር ዘይት መቅጠን፣ መወፈርና መቆሸሽ ወዘተ የሞተር ዘይት ግፊት አመልካቹ የማስጠንቀቂያ መብራት እንዲበራ ሊያደርገው ይችላል። በመሆኑም እያሽከረከርን የሞተር ዘይት ግፊት የማስጠንቀቂያ መብራቱ በዳሽቦርድ ላይ ሲበራ ወዲያውኑ ተሽከርካሪያችንን ከመንገድ ዳር አውጥተን ማቆም ይገባናል። ይህን ባናደርግን በመጀመሪያዎቹ 40 ሰከንዶችና ደቂቃዎች ውስጥ በካምሻፍት
በቫልቮችና ቫልቭ ሊፍተሮች መካከል ያለው ሰበቃ ይጨምርና የሞተሩ ድምጽ ይቀየራል። በመቀጠልም ከ2 እስከ 3 ደቂቃዎች ውስጥ የሞተሩ ሙቀት ይጨምራል። ከ3 እስከ 4 ደቂቃዎች ባሉት ጊዜዎች ውስጥ ደግሞ ብሮንዚናና ኮሎ መካከል በሲሊንደርና ፋሻዎች መካከል መበላላትና መፋፋቅ ይጀምራሉ። ከ4 እስከ 5 ባሉት ደቂቃዎች ውስጥ ሞተር ይነክስና አስቆጥተን ጋራዥ ከወሰድነው በኋላ ሞተር ለማሳደስ የሚያስፈልገውን ከፍተኛውን ወጪ እናወጣለን። ሞተር በእርጅና ምክንያት ሲታደስና ሞተር ነክሶ ሲታደስ የሚጠይቀው ወጪ አንድ አይደለም። ሞተር ሲነክስ በእጥፍ ሊደርስ የሚችል ከፍተኛ ወጪ ልናወጣ እንችላለን። የሞተር ዘይት የማይለካባቸው ሁኔታዎች። ተሽከርካሪያችን በብዛት በእነዚህ 2 ሁኔታዎች ላይ በሚሆንበት ጊዜ የሞተር ዘይት መመርመር ወይንም መለካት አንችልም። አንደኛ፣ ተሽከርካሪው ዳገትና ቁልቁለት ላይ በቆመ ጊዜ የዘይቱን ትክክለኛ መጠን ማወቅ አይቻልም። ተሽከርካሪው በዚህ ሁኔታ ላይ ሲሆን ዘይቱ ወደ አንድ በኩል ይጠራቀምና ሌቬሎ ወይ ይንጠለጠላል ወይ ከሚፈለገው በላይ ይነከራል። ሁለተኛ፣ የሞተር ዘይት የማይለካባቸው ሁኔታ ሞተር ከሰራ ወይንም ካስነሳ ነው በኋላ የዘይቱን ብዛቱንም ሆነ ጥራቱንም መለካት ፈጽሞ አንችልም። ዘይቱ በተለያዩ የሞተር ክፍሎችና ኦይል ጋለሪ ውስጥ በመሰራጨቱ መጠኑን፣ ዘይቱ በመሞቁ ምክንያት ደግሞ ጥራቱን ማወቅ አይቻልም። በስተመጨረሻም ለማለስለሻ ክፍሎች መደረግ ያለበት ጥንቃቄ፣ አንደኛ፣ ሞተር ከማስነሳታችን በፊት በቂ ንጹህና ተገቢው ውፍረቱን የጠበቀ ዘይት መኖሩን ማረጋገጥ። ሁለተኛ፣ ከተሽከርካሪው ስር ፍሳሽ መኖር አለመኖሩን ሞተር ከማስነሳታችን በፊት ዝቅ ብሎ መመልከት። ሶስተኛ፣ በዘይት ቅያሬ ጊዜ ትክክለኛ ውፍረት ያለውንና ትክክለኛውን ፊልትሮ መጠቀም ወይም ደግሞ አጽድቶ መግጠም። አራተኛና የመጨረሻው፣ በጉዞ ላይ የሞተር ዘይት ግፊት የማስጠንቀቂያ መብራቱን መከታተል፣ በርቶ ፈጽሞ አለማሽከርከር። የተወደዳችሁና የተከበራችሁ አድማጭ ተመልካቾች የዛሬው ዝግጅት የተከታተላችሁትን ይመስል ነበር። የመለማመጃ ጥያቄዎች ይቀጥላሉ። ሐሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። በተረፈ መልካም ጊዜ ይሁንላችሁ። ባይ ባይ።